አዲስ ትውልድ ሚዲያ ነው። አዲስ ትውልድ ሚዲያን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ አብረውን ይቆዩ። ዛሬ በወልቃይት ዙሪያ የራሳችንን ትንታኔ እናቀርባለንና እስከ መጨረሻው አብረውን እንዲቆዩ በትህትና እንጋብዛለን። ወልቃይት ለአማራ ማንነቱ፣ ርስቱ፣ ወደቡ፣ የመተንፈሻ ሳምባው ብዙ መስዋዕትነት የከፈለባት መሬቱ ነች። ወልቃይት ላለቆቿ ብልጽግናና ተላላኪዎች ደግሞ የአማራ ሕዝብን መከፋፈያ ፕሮፓጋንዳ፣ የአማራነትን ማጥፊያ ላጲስ ነች። ወልቃይት ለብልጽግና ህዋትን ማሰሪያቸው ገመድ፣ ማስፈራሪያቸው ሚሳኤል ናት። ወልቃይት ለህዋት ቡድን ደግሞ ማልቀሻና ማስለቀሻ ድንኳን በመሆን የምታገለግል እድር ነች። ወልቃይት ለብልጽግና ፋኖ ለመከፋፈል የሚስባት ካርድ፣ አጀንዳ ለማስቀየር የሚመዛት ሐረግ ነች። ወልቃይት ለብልጽግና ንጹሕና ነጭ የሆነውን የፋኖ ስም ለማጠልሸት፣ ለማቆሸሽ፣ ለማጥቆር የሚጠቀማት ከሰል ነች። የፕሪቶሪያልን ስምምነትና የልዩ ኃይሉ መበተንን ተከትሎ ወልቃይት ለህወሓት ተላልፋ እንደምትሰጥ ስጋት ገብቶት ወደ ትግል የገባውን ፋኖ በወልቃይት ሻጭነት የሚከሱ ሰዎችን ድንቁርናቸውን ለመግለጽ ቃላት ያጥረኛል። ከምር ያሳዝኑኛል ብቻ ሳይሆን የአማራን ህዝብ ንቃተ ህሊና ከነሱ በታች አድርገው መሳላቸው ያበሳጨኛል። ወልቃይት የአማራ ፋኖ ነፍጥ እንዲያነሳ፣ ልዩ ኃይሉ ፋኖ ሆኖ ጫካ እንዲገባ ምክንያት የሆነች የአማራ የልብ ትርታ ናት። ወልቃይት ሊነጥቁ ሊሸጡ ያሰፈሰፉትን ህወሓትና ብልጽግና ለመፋለም በተግባር ግንባር ላይ ያለ ነፍስና ስጋውን የሰጣትን ፋኖን በወልቃይት ሻጭነት መክሰስና ስሙን ማጠልሸት ላይ የተጠመዱ፣ በተቃራኒው ወልቃይትን ለማስረከብ ፕሪቶሪያ ላይ ስምምነት ከፈረሙ ብልጽግና ጋር የሚሰሩ ሰዎች ወልቃይትን ለማስመለስ ጫካ የገባውን ፋኖ በከሃዲነት መክሰስ ምን አይነት ህሊና ቢኖራቸው ነው ብዬ እጠይቃለሁ። ወልቃይት ነፃ የወጣችው በወልቃይት አማራነት አስመላሽ ኮሚቴ አማካኝነት ወደ ፌዴሬሽን በተላከ ፊርማ ሳይሆን በሁሉም አማራ ልጆች መራር መስዋዕትነት ነው። በባህር ዳር፣ በደሴ፣ በማርቆስ፣ በወልዲያ፣ በደብረ ብርሃን በተጨፈጨፉ ወጣቶችና በአማራ ልዩ ኃይል ደም ነው። ወልቃይቶች ይህንን መስዋዕትነት የከፈለላችሁን ወንድምና እህት አማራዎችን አትርሱ። ልክ እንደናንተ ወልቃይት አማራ ነው በማለቱ በአዲስ አበባ፣ በናዝሬት፣ በጅማ፣ በሐዋሳ የታሰረ ከስራውም የተባረረ አማራ ብዙ ነው። ወልቃይት በአማራ ክልል ስም የምትጠራ በአማራ ክልል ስር ናት የምትባል ነገር ግን ከአማራ መሬትና ህዝብ የመሬትና የማንነት አንድነት ህጋዊ የጋብቻ የፊርማ ወረቀት የሌላት የተደራጁ ሰዎች የሚፈነጩባት ወይዘሪት ነች። ወልቃይት ከአማራነት ማንነቷ፣ ከትግራዊነት እስር ቤቷ፣ ከኢትዮጵያዊነት ክብሯ ሳትሆን በመሃል አገር የምትዋትት አሳዛኝ አማራ ርስት ነች። ወልቃይት በፕሪቶሪያል ስምምነት ወደ ትግራይ ተጠቃላ ኢትዮጵያ ስትፈርስ ከጎንደር አማራ ርስት ወጥታ ወደ አጋዚያን ስቴት የምትሄድ ራስ ገዝ መሬት ሆና ትገኛለች። ፋኖ ካላሸነፈ የሚገጥማት ዕጣ ፈንታ ይህ ነው። ወልቃይት ከአማራ ክልልና ከፌዴራል መንግስት በጀት የማይላክላት ነገር ግን በራሷ ሀብትና መሪዎች የምትተዳደር የራሷ ጸጥታ ኃይል የገነባች ራስ ገዝ አስተዳደር መልክ ያላት የምትመስል በስውር ግን ከብልጽግናው ኃይል ጋር ተሰልፋ አማራን ለመከፋፈል የአፍሪካ ቀንድን ለማዳከም ከአሜሪካ ጋርም የምትሰራ አደገኛ ቀጠና ነች። እስኪ በማስረጃ እንየው። ብዙ ሰው የተከዜ ዘብ ስልጠናና የሎጂስቲክ አቅርቦት ኬት ያገኛል፣ ከማን ነው የሚሰጠው ብሎ ግራ ይጋባል። ግን መሳሪያውም የስልጠና ወጪውም የትልቁ አቅጣጫም የሚሰጠው የሚበረከትለት ከመከላከያ ነው። ይህንን ለማወቅ የረቀቀ የስለላ መረብ መዘርጋት አይጠበቅብንም። በተከዜ ዘብና የወልቃይት ሰቲት ሁመራ ሚኒሻ ስልጠናዎችና ምረቃዎች ላይ የሚገኙ የአብይ አህመድ ጀነራሎችን የብአዴን ባለስልጣናትና ከወዳጆ ልጅ፣ ከካሴ ልጅ፣ ከወልዴ ልጅ፣ ከማሞ ልጅ ይልቅ የአህመድ ልጅ አብይ ይበልጥብኛል የሚለው የተማረው መሀይብ መገኘታቸው በማየቱ ብቻ የስልጠና ወጪው፣ የትጥቅ አቅርቦት፣ የተልእኮ ስምሪት ከአብይ አህመድ እንደሚሰጠው ቁልጭ አድርጎ አጥርቶ ያሳይ ነበር።
የተከዜ ዘብ ንጹህ አማራ ነው። ነገር ግን አለቆቹ ከብልጽግና ጋር የፖለቲካ ጨዋታ ውስጥ ገብተው የሚቆምሩ መሆናቸውን በተግባር ታይቶ ነበር። በተደጋጋሚ የህወሓት ሰዎች ከነደመቀ ዘውዱ ጋር እንደሚገናኙ ይታወቁ። ማይካድራ ላይ የጨፈጨፋቸውን ጌታቸውን ተቀብሎ ድርድርና ንግግር እያደረጉ ከህወሓት ሰዎች ጋርም እየተወያዩ ፋኖ በወልቃይት ሻጭነት የሚከሱ ሰዎች ከምር ሰው እንኳ መሆናቸውን እጠራጠራለሁ። የአብይ አህመድ አማካሪዎችን በአማራ ላይ የድሮን አረር ማዝነቡን ጀስቲፋይ የሚያደርጉ ምሁራን ሳይሆኑ እውራንን ካባ እያለበሱ የወልቃይት ሰቲት ሁመራ ባለስልጣናትን አይቶ የወልቃይት አስተዳደሮች ወልቃይትን ለብልጽግና ቡድን አልሸጧትም ማለት የመረራት አቅም ማነስ ነው እንጂ ነገሩማ የሚታይ እውነት ነው። መከላከያን መንካት አይቻልም ባንዳነት ነው የሚለው የወልቃይት አማራነት አስመላሽ ኮሚቴ መሪ እንዴት ብለን ካልጠየቅን ተሸውደናል። ምክንያቱም መከላከያ ማለት የአብይ እቅድ አስፈጻሚ ኃይል ነው። ይህንን ኃይል አትንኩ ማለት በራሱ ከአብይ ጋር መስራት ነው። ነጭ እውነት ነው። ወልቃይትን ለማስመለስ የአማራ ስቃይ ለማስቀረት እንባችንን ለማበስ እስከ ዘመነ ምጽአት የአማራን ክብር ለመመለስ የሚፋለመው በመቶ ሺህ የሚቆጠረው ፋኖ የህወሓት ተላላኪ እንጂ የራሱ አጀንዳ የለውም የሚለው ደመቀ ዘውዱ ተው አስተውል ማለት ይገባል። ለወልቃይት አማራ የምነግረው አለኝ። ነፃ የወጣችሁ በኮሚቴው ሰዎች ብቻ ሳይሆን በሁሉም የአማራ ህዝብ የህይወት የገንዘብ መስዋዕትነት ነው። ይህንን መቼም አትርሱ። በጁንታው ጦርነት ጊዜ 80 ዓመት የሆነው አማራ ካልዘመትኩ እያለ ከባዲ ሚኒሻዎች ጋር ይከራከር የነበረ ሰው እናንተን ከህወሓት እስር ቤት ለማውጣት ነው። አውጥቷችኋልም። በብዙ መስዋዕትነት ነፃ ከወጣችሁ በኋላ ብልጽግናና አሜሪካ ፕሪቶሪያ ላይ ሊሸጧችሁ ተስማምተው ነበር። ነገ እንኳን ከሸጡት በኋላ ሲስማሙ የሚገባው የአማራ ህዝብና ልዩ ኃይል እናንተን ለማዳን ጫካ ገባ። ድንጋይ ትራሱ፣ ቅጠል ልብሱ፣ ጤዛ ምግቡ ሆኖ እየተሰቃየ ነው። እና ይህንን የፋኖ ኃይል እናንተ በመሸጥ የሚከሱትን ሁሉ አትስሙ። ፍጹም ውሸት ነው። ሌላ የምነግራችሁ መራር ሐቅ ደግሞ አለ። እሱም ፋኖ ከተሸነፈ አይሸነፍም እንጂ በተሸነፈ ማግስት በፕሪቶሪያል ስምምነት ወደ ቀድሞ ህወሓት እስር ቤት ትመለሳላችሁ። እምቢ አንመለስም ብትሉ እንኳ በአሜሪካ ዴልታ ፎርስ፣ በብርሃኑ ጁላ ሰራዊትና በትግራይ ቲዲኤፍ በግድ ታስራችሁ ትገባላችሁ። እውነቱ ይህ ነው። ከዛም ህወሓት ስትገነጠል በአጋዚያን ስቴት ታቅፋችሁ የኤርትራና የአጋሜ አገልጋይ ባሪያ ትሆኑና ትጠፋላችሁ። ብልጽግናና ህወሓት እንዲሁም አሜሪካ ፕሪቶሪያል ስምምነት ያደረጉ እንደ ባሪያ ሊሸጧችሁ ሲስማሙ ጊዜ ጫካ ገብቶ እስካሁን እንዳትሸጡ ያደረገው ማን ነው? ፋኖ አይደለምን? ከምር ፋኖ ባይፈንን ወደ ህወሓት እስር ቤት ክልላችሁ ተመልሳችሁ አልነበረምን? ትናንትም ነፃ ወጥታችሁ እስከዛሬ በነፃነት እንድትኖሩ ያደረጋችሁ የፋኖና የአማራ ህዝብ ትግል ነው። አትርሱ። የወልቃይት ህዝብ ራሱን ለማስቀጠል ከፈለገ ከማይፈርሰው የፋኖ አስተዳደር እንጂ ከሚፈርሰው የጊዜያዊ አስተዳደር ጋር መጣበቅ የለበትም። የወልቃይት ጊዜያዊ አስተዳደሮችም የምትናገሩትን የምትሰሩትን አስቡ። በምንም ታምር ነፃ ያወጣችሁን ፋኖ በሐሰት ስሙን ስታጠለሹ መስማት ጥሩ አይደለም። ሐቁ ወልቃይት ጎጃምም፣ ጎንደርም፣ ሸዋም፣ ቤተ አማራም፣ ወለጋም፣ አርሲም፣ ጅማም፣ አሜሪካም፣ አረብ ሀገርም አውሮፓም ያለ የሁሉም አማራ ርስት ነች። የእናንተ መቀለጃና መፈንጫ መሬት ብቻ አደለችም። አትርሱ። ስለዚህ የፋኖ አመራሮች ደግሞ ግልጽ አቋማችሁን በአንድ መግለጫ ብቻ በማሳወቅ ሐቁን ለመላው የአማራ ህዝብ በመግለጽ ከወቀሳና ከክፍፍል ማዳን ስትችሉ በዝምታችሁ ብዙ ዋጋ ከፍላችሁ የአማራን ህዝብ ብዙ ዋጋ እንዲከፍል አድርጋችኋል። ስለዚህ አቋማችሁን አሳውቁ። በመሰነጣጠቅ ላይ ባለች ሀገር ላይ መሽኮርመም አያስፈልግም። የሚጠናከር እንጂ የሚፈርስ አስተዳደር የለም ሲሉ ይደመጣሉ። የወልቃይት አመራሮች እንዴት ነው የምታጠናክሩት? ከአማራ ክልል ተገንጥላችሁ በመቀጠል ራስ ገዝ በመሆን ወይንስ ምን በማድረግ ነው የሚጠናከር አስተዳደር የምትገነቡት? እናጠናከራለን ስትሉ ከአማራ ክልል ጋር እንዋሃዳለን ከሆነ ጥሩ ነው። ነገር ግን ራስ ገዝ ሆነን እንቀጥላለን ከሆነ ግን በደንብ አስቡበት ለማለት ነው። ጌታቸው የተናገረው የራሱ ፍላጎት ሳይሆን የአብይም መልእክት የአሜሪካን ተልእኮ የደመቀ ዘውዱን የውስጥ ስራ ነው። ውሸት ከሆነ የክልሉ መንግስት ወይም የፌዴራል መንግስት ማስተባበል ነበረ። ነገር ግን ያስተባበለ የፌዴራልም ሆነ የክልል መንግስት የለም።
እንደ አቶ ጌታቸው ገለጻ የፌዴራል መንግስቱ እነዚህ አስተዳደሮችን የሚያፈርሰው ተፈናቃዮች ወደ ቀያቸው የሚመለሱበት መንገድ ለማመቻቸት ነው። ፌዴራል መንግስቱ በወልቃይት ጠገዴ ሰቲት ሁመራ ዞን የትግራይ የጦር ተፈናቃዮችን ወደ ቀያቸው ለመመለስ በአማራ ክልል መንግስት ስር በአካባቢው የተቋቋመው ጊዜያዊ አስተዳደር ለማፍረስ ማቀዱን የጠቅላይ ሚኒስትሩ አብይ አህመድ አማካሪ ጌታቸው ረዳ ተናግረዋል። በአማራ ክልል ስር ከሆነ ለምን ማፍረስ ያስፈልጋል? ስለዚህ በአማራ ክልል ስር እንዲሆን አይፈቀድም። ያ ማለት የአሜሪካም የአብይም ዓላማ ወልቃይት ወደ ትግራይ እንድትጠቃለል መሆኑን ቁልጭ አድርጎ ያሳያል። ሌላው መንግስት በአወዛጋቢ ቦታዎች ያሉ አስተዳደሮችን ለማፍረስ እቅድ ቢኖረውም እርምጃው መቼና በየትኛው የተለየ ቦታ እንደሚጀምር እስካሁን በውል የተገለጸ ቀን የለም ብለዋል አቶ ጌታቸው። እውነቱ ይሄ ነው። በቃ ከአሜሪካ ጋር ሆነው ስለ ማፍረስ እየተነጋገሩ ነው። ደግሞ ስለ ወልቃይት ጉዳይ የሚመለከተው የወልቃይት አስተዳደር ብቻ ነው። ለምን ከክልሉ መንግስት ጋር መነጋገር አልፈለጉም? አቶ ጌታቸው ረዳ የፕሪቶሪያሉ ስምምነት ተፈጻሚነት በትክክል እንዲከናወን ትብብር ወሳኝ መሆኑን አስምረውበታል። ታዲያ ቀኑ እስከሚነገረን ፈርሶ እስከምናገኘው ድረስ አንዘናጋ ለማለት ነው። የአሜሪካ አምባሳደር በኢትዮጵያ አሜሪካ በጉዳዩ ላይ ያላት አቋምን ሲገልጹ የተፈናቃዮችን መመለስ በኢትዮጵያ የሚመራና በተባበሩት መንግስታት የሚደገፍ ሂደት ሊሆን እንደሚገባ አጽንኦት ሰጥተዋል። ያ ማለት የአብይ መንግስት እንጂ የአካባቢው ጊዜያዊ አስተዳደር አይመለከተውም። የአሜሪካ አቋም ነው። ሂደቱ ደህንነቱን የጠበቀ ክብር ያለው በመረጃ ላይ የተመሰረተና በፍላጎት ላይ የተመሰረተ ሊሆን ይገባል ሲሉ አምባሳደሩ ጨምረዋል። አምባሳደር ማሲንጋ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባጋሩት ቪዲዮ ላይ እንደገለጹት ሂደቱ በአንድ ጊዜ የሚከናወን ሳይሆን ደረጃ በደረጃ የሚፈጸም ቢሆንም እንደ አውሮፓውያን አቆጣጠር በ2026 ስራው የግድ የሚጀምርበት ጊዜ ሊሆን ይገባል ብለዋል። አሜሪካም ከዚህ በኋላ ከአስቸኳይ ሰብአዊ እርዳታ አቅርቦት በመውጣት ከኢትዮጵያ ጋር ለወደፊት መረጋጋት በሽርክና ወደ መስራት ለመሸጋገር ማቀዷን ጠቁመዋል። አሜሪካ ከአስቸኳይ እርዳታ ወደ ልማትና መረጋጋት ሽርክና ለመሸጋገር አቅዳለች። ይህ ሰፊ ትንታኔ የምንሰጥበት ቢሆንም አሜሪካ ግን በቀጥታ በወልቃይቱ ጉዳይ እንደገባችበት ያመለክታል። ከውይይቱ በኋላ የተሰጠ መግለጫ የግለሰቡ ፍላጎት አይደለም፣ የውይይቱ ጥልቅ ሐሳብ እንጂ። ስለዚህ የጌታቸው የወልቃይት አስተዳደር ይፈርሳል ንግግር እውነት ነው። ቀኑን ብቻ አልቆረጡትም እንጂ በዚህ ዓመት ነው። ካልጠነከርን የወልቃይት ህዝብና አስተዳደር ከፋኖ ጋር ካልተባበረ ጊዜያዊ አስተዳደሩ መፍረሱ ወልቃይት ሰቲት ሁመራ ወደ ትግራይ መጠቃለሏ የማይቀር ነው እና የወልቃይት አማራ የተከዜ ዘብ ፋኖ የአማራ ህዝብ የወልቃይት ጊዜያዊ አስተዳደር አመራሮች ነገሮችን መከታተል መናበብ ያስፈልጋል ለማለት ነው። የዛሬውን አበቃው። አዲስ ትውልድ ሚዲያ